እውነት ነው። ክቡራትና ክቡራን ተመልካቾቻችን ያው እንግዲህ መግቢያችን ላይ እንዳነሳ ነው በተለይ ደግሞ ረመዳን የጽዳት የንጽህና ወር ስለሆነ በዚህ በኩል ደግሞ እንግዲህ መሳጅዶች አካባቢ የተለያዩ እንቅስቃሴዎች ይደረጋሉ። ምናልባት ወደ ልጅነት መለስ ስትል የምታስታውሳቸው ነገሮች ይኖራሉ ብዬ አስባለሁ። መሳጅዶች ላይ ማጽዳቱ፣ ቀለም መቀባቱ፣ ለረመዳን መዘጋጀቱ በተለይ በመሳጅዶች በኩል ደግሞ ይበረታል። ለምሳሌ እኔ ያደኩበት አካባቢ ያለ መስጂድ ደጋን መስጂድ ይባላል። ትልቅ መስጂድ ነው። ረመዳን ሲመጣ ቀለሞች ይቀባሉ። እንዲያውም ድሮ መብራቶች ሁሉ ነበሩ ከላይ በተለይ ሚናራ ለረመዳን ብቻ የሚበሩ ሚናራዎች ላይ እንደዛ አይነት ላይቶችን ታያለ። ጽዳቶች ይኖራሉ። ቀለም እንደ አዲስ ይቀባል ግቢው ምናምን። እንዲህ አይነት ዝግጅቶች የቀልብ ዝግጅትን ያጠናክራሉ። አማኙ አዲስ ስሜት እንዲፈጠርበት የተጅዲድ ስሜት ማለት ነው። ባለህ ልብስ መግባትና ልብስህን አጽድተው አጥበው መልበስ በጣም ስለሚለያዩ ማለት ነው። በተለያየ ሀገራችን ክፍልም ይሄ ነገር የተለመደ ነው። በፊት ተማሪ እያለን የትምህርት ቤት ክፍሉ አዋራ በጣም አዋራ ያለው ነውና በቁጥር በክፍል ውስጥ በተሰጠ ቁጥር ነው የምታጸዳው። 5 ተማሪ በየቀኑ ይመረጣል። ለምሳሌ ከ1 እስከ 5 ይባላል። ዛሬ ከ1 እስከ 5 ቤት ክላስ የምታጸዱ ተማሪዎች ከተለቀቁ ከሰልፍ በኋላ እንዳትወጡ ይባላል። ታጸዳለህ። ሳያጸዳ የተገኘ ተማሪ ነገ ጠዋት ያው ይገኛል ወይ ደግሞ ዝም ብለው እነዛ ነካክተው ምናምን ከወጡ 5ቱም ድጋሚ ያጸዳሉ ወይ ይቀጣሉ፣ ይንበረከካሉ። እንደዛ ነውና እዛው ላለንበት ክፍል ነበር ኃላፊነት የምንወስደው። ይሄ ባህል ጃፓኖቹ ጋር ነው ያለው እንግዲህ መቼስ። ከዛ ወደ መስጂድ ስናዞረው ደግሞ ራስህ የምትሰግድበት ንጽህና የምትጠብቅበት። አሁን አንዳንድ መስጂዶች ላይ ምናልባት አስተውለህ ከሆነ ሱጁድ ስታረግ ምቾት የማይሰጥ ነገር ታገኛለህ። እንደዚህ አይነት ነገርና የሌላ አካባቢ ሰው ከብዙ ቦታ የሚመጣ ሰው መስጂድ ማረፊያ ነው መጥቶ የሚሰግድበት ምናምን ይሆናል። ግን ማጽዳቱ ደግሞ የዛው አካባቢ ሰው እዛው ጀማ የሚሰግደው ማህበረሰብ የዛ ኃላፊነት ነውና ሶሻል ሚዲያ ላይ ብቻውን እየዞረ በየመስጂዱ በተለይ ይሄ ምእመናን የሚጠቀሙበት ቦታ ውዱ ማድረጊያ ቦታ ምናምን ይሄ ባጸዳው ምናምን ይከብደኛል ብለህ የምትለውን ቦታ እየዞረ የሚያጸዳ አንድ ወጣት እያየን ነበር። ማሻአላህ መሳጅዶችን የማስተካከል ስራ ማለት ነው ስፔሻሊ ውዱ ማድረጊያ ቦታዎች አሁን አይተህ ከሆነ አልጌ ይዛሉ፣ ቆሻሻ ይዛሉ ምናምንና ለማጽዳት አሁን ሌላው ሰው ምናምን ይከብደዋል። ያልተጠናቀቀ የውዱ ማድረጊያ ቦታ ነው የምታየው። እንትኑ ምንድነው ሲሚንቶ መቶ የሆነ ሸረፍ ብሎ ምናምን የሆነች ነገር ይሆንልህና ቁጭ ብለህ ብቻ ውዱ እንድታረግ ማለት ነው። እሱንም ያድሳል። አሁን ረጅም ዓመት ያሉ መስጂዶች ምናምን ተቀመጡ መቀመጫዎች እንደዛው ተጀምሮ የተተው ምናምን እንደዛ አይነት እንትኖች ታያለ። ግን ቀላል ነው ለመጨረስም የሆነ አንድ ባለሙያ ሰው የሚጠጋግነው ነገር ነው። ስለዚህ ለተመልካቾቻችን ቪዲዮውን እንጋብዛቸው እስኪ ሼር እናድርገውና አይተነው ተመልሰን በተለያየ መስጂድ ላይ በተለያየ ቦታዎች ላይ እንዲህ አይነት የማስተካከል ልማድ ላላችሁ ወይም ደግሞ እንትኑ ኤክስፒሪየንሱ ይጠቅማል ብላችሁ የምታስቡ ከሆነ በተለይ እጅ ባለሙያዎች እስኪ
መርሐባ። እንግዲህ በየአካባቢው እንዲህ አይነት ስራ የሚሰሩ ኮሚቴዎችና የማህበረሰብ ክፍሎች፣ ወጣቶች፣ አደረጃጀቶች ይኖራሉ። በዚህ መልኩ መሳጅዶቻችንን እንድናስተካክል እንድናጸዳ እንግዲህ ለማስታወስ ወደናል ማለት ነው። ከዚሁ ከመስጅድ ሳንወጣ ወደ ኳታር ስንሄድ ኳታር ከሰሞኑን አንድ መስጅድ አስመርቃለች። በትልቅ ፕሮግራም ነው የተመረቀው። ምስሉ ላይ እንደሚመለከቱት የሴቶች መስጅድ ነው። ሴቶች ብቻ ሴቶች ብቻ ናቸው የሚሰግዱበት፣ ወንድ ምናምን የለም። በእርግጥ የምርቃቱ ቀን ላይ ወንዶች ነበሩ፣ ግንባታውም ላይ ወንዶች እንደነበሩ ተስፋ አድርጋለሁ። ግን መስጅድ ውስጥ የተለያዩ ፕሮግራሞች ይዘጋጃሉ፣ ላይብራሪዎች አሉ። ለማህበረሰብ ኮሚኒቲ የሚሆኑ የሚጠቅሙ ሀሳቦች ያሉበት መስጅድ እንደሆነ ተነግሯል። ይሄ መስጅድ በተለየ ሁኔታ በዚህ በዲዛይኑ እንግዲህ ሩፍቶፑ የተለያዩ እንትኖች አሉት። ኮርኒሱ ምናምን የተሰራበት መንገድ ዲዛይኑ በጣም ያምራል። ስፋቱም እንደዛው ማለት ሴቶች ብቻ ናቸው ይሄን መስጅድ የሚጠቀሙት። ስሙም ደግሞ ሙጃደላ ሴንተር ይባላል። ሙጃደላ ሴንተር ያሉት ደግሞ ከሱረቱል ሙጃደላ ተነስተው ነው። ቁርአን ላይ እንደምናውቀው ሱረቱል ሙጃደላ ራሱን የቻለ በአንዲት ሴት ጥያቄ ምክንያት ሱረቱል ሙጃደላ የምትሟገት የመሟገት የመወያየት የመጠየቅ ነገርን የማወቅ ፍላጎትን የሚጠቁም የሆነ ሱራ ነውና እሱን ሱራ ምክንያት በማድረግ ሱረቱል ሙጃደላ ሴንተር በሚል ተሰይሟል። የሐሳብ የውይይት ሴንተር እንዲሆን ታሳቢ ተደርጓል ማለት ነው። ስለዚህ በተደጋጋሚ ቀድሰም ያላሁን ይቀራሉ ማለት ነው እዛ መስጂድ። እውነት ነው። በእርግጥ በባሏ ምክንያት ነው የሷ ሙጃደላ የተነሳው፣ ግን እንደዛ አይነት ሳይሆን ያው የሐሳብ እንዲሆን ስሙን በዛ ወስደውታል። ምናልባት የተለያዩ ጥያቄዎችና ሐሳቦች ይነሳሉ። ኢማሙ ማን ነው? እኔም እንትን እያለው ላይብራሪ ምናምን ስትለኝ ጋብ አልኩ እንጂ ኢማሙ ማን ነው የሚል ጥያቄ አለ። ሐሳቡ ምንድን ነው ምናምን። በእርግጥ ያው ሴቶች በተሰባሰቡበት መቼም ወንድ ሄዶ አያሰግድም። አንዷ ሴት ናት ኢማም የምትሆነው እዛ ውስጥ በብዛት እንደሆነ፣ ግን በስፒከር ይወጣሉ። ያ ሰዎች ብዙ ጥያቄ ያነሳሉና ለማንኛውም ይሄ መስጂድ በሐሳቡን ነው የምንወስደው። ሐሳቡ ግን ሴቶች እንዲበረቱ፣ ሐሳቦች እንዲነሱበት፣ እንዲወያዩበት ታሳቢ ተደርጎ የተሰራ መሆኑ ተጠቅሷል። እንግዲህ ያው የተለያየ ሐሳብና አጀንዳ ይኖራቸዋል መሳጅዶች ሲገነቡ። ይህንን እንግዲህ ከአገረ ኳታር ሰምተናል ማለት ነው። አዎ፣ እዛው ግን አሁን በተለይ ወደ ዱባይ እና ሳውዲ፣ ምናልባት ሳውዲ በዚህ በደንብ የተሻለች ነች፣ ግን ሰዎች በአመት ውስጥ በሌላ ስራ ላይ ስለሚሰማሩ የመስጂዶች እድሳት፣ መስጂድ ማስተካከል፣ መስጂድ ማጽዳት ምናምን ላይ የዛው የገቨርንመንቱ የመንግስት አካላት ሆነው በመስጂድ ጽዳት ውስጥና በመስጂድ ጥበቃ ውስጥ ግልጋሎት የሚሰጡ ሰዎች አጋዥ ይፈልጋሉ። ለምሳሌ ቮለንተሮች ይፈልጋሉ። እንደዚህ አይነት እንትን ደግሞ የምታገኝበት አጋጣሚ አይመስለኝም። አሁን ወደ ዱባይ ምናምን ብትሄድ ሰው የራሱ ቢዝነስ ላይ ነው ያለው። ስለዚህ እንደ አዲስ ማስታወቂያ ወጥቷል። በመስጂድ ጽዳት ላይ መሰማራት የምትፈልጉ ካላችሁ መታችሁ እንደ ስራም መስጂድ እንደማጽዳትም መስራት ትችላላችሁ የሚል ማስታወቂያ ወጥቷልና ይሄንንም ሰምተናል። እውነት ነው። በነገራችን ላይ ከዚሁ ከመስጂድ ሳንወጣ መስጂድ ውስጥ ገብተህ የሆነ የጀነት ፊሊንግ እንዲሰማ አይነት ዲዛይን ያላቸው መስጂዶችም አሉ። ማለት በጣም በቃ ኢንቴሪየራቸው ለየት ያለ ከጀርባ ራሱ ጋርደን ያላቸው ወደታች ሲወርድ ምናምን የሆነ ደመና ያለው ምናምን በጣም በቃ የተለየ አይነት ዲዛይን የሚሰሩ መሳጅዶችንም በዚህም በዚያም እንመለከታለን። ሌላኛው አይተው ምናምን እዚህ መስጂድ ነበር በቃ ጀማዓ መሆን ሰፈር ያስቀይራል። እየሰገርክ የጀነት ስሜት እንዲሰማ ወይም ደግሞ ያ ኢማን እንዲመጣልህ ያግዛል ነው ሐሳባቸው። እንግዲህ አላህ Subhanahu Wa Ta'ala ይቀበላቸው። ሌላኛው መረጃችን ወደ ግብጽ ያመራል። ግብጽ ምን አለ በግብጽ? ግብጽ አካባቢ በእርግጥ ከዚህ በፊት የተከሰተ ሁነት ነው። ኢማሙን አስባቸው እንግዲህ አንድ የመስጂድ ኢማም በረመዳን 29ኛው ሆኖ ረመዳን እንደተጠናቀቀ ነው እሳቸው ጋር ያለው መረጃ። ሼህ አህመድ ጣሃ ይባላሉ እና የሰው ምእመኑን ሰብስበው ካሰገዱ በኋላ ኢሻ ማለት ነው ዞረው ቀጥታ ወደ ብስራቱ ነው የገቡት። እንግዲህ ኢድ መጥቶላችኋል፣ አላህ Subhanahu Wa Ta'ala ረመዳናችሁን ይቀበላችሁ፣
መልካም ስራዎቻችን ይቀበለን ዘካ የምታወጡ የተለያየ የምትሰጡ እንደዚህ የሰራ ነው ምናምን ይቀበለን አሉና ረመዳን አለፈ እንግዲህ ዛሬ ተጠናቀቀ ምናምን ሲሉ ሰው አረገን ገና ነው ዛሬ ገና 29ኛው ነገ ይቀጥላል ጨረቃ አልታየችም በሚል በጣም በቃ ተነሳና ኢማሙ ደነገጡ። ኢማሙ ያላቸው መረጃ በቃ ተጠናቋል ነው ነገ ኢድ ነው። እንደገና ምእመኑ ተነስቶ በጣም በቃ ሆኖ አልተጠናቀቀም። እኩል መረጃ የላቸውም ማለት ነው። እኩል መረጃ አልነበራቸውም። ኢማሙ እንግዲህ የሰሙበት አቅጣጫ ተጠናቋል የሚል ነው ታይቷል የሚል መረጃ ነበር የሰሙት። አንዳንድ ጊዜ እንደዛ ይሆናል እኮ ከኢሻ በፊት እኮ በጣም ብዙ አይነት መረጃዎች ተሰማለና እንግዲህ ኢማሙ እንደማስበው ሰዓት ግን ገፋ ይደረጋል አይደል ማሜ? ሰዓት ገፋ ይደረጋል ለማረጋገጥ ምናምን። የሰማው መረጃ ነው አወሳኙ። ከየት ነው ዜናው እኮ ነው ታይቷል የሚለውን መረጃ ነው እሳቸው የሰሙት። እንደዛ ሰው ደግሞ አረጋግጦ ምን ብሎ መጥቷልና ተራዊሁ በዛ ምክንያት ቀጥሏል። ቪዲዮን እንጋብዛችኋለን ክስተቱን የሚያሳየውን ማለት ነው። የኢማሙ ፈገግታና ሳቅ በጣም ደስ ይላል። ተከታተሉት። السلام عليكم ورحمة الله. السلام عليكم ورحمة الله. الحمد لله الملك الفتاح فالق الحب والنوى وفالق الإصباح مسبب الهدى والصلاح ومقدر الغموم والأفراح والصلاة والسلام على سيدنا محمد صلى الله عليه وسلم وعلى آله أهل الفلاح والنجاح. أهلا وسهلا بهذا العيد المبارك وكل عام وأنتم بخير. تقبل الله عز وجل طاعاتنا، تقبل الله عز وجل صلاتنا، تقبل الله عز وجل صيامنا، تقبل الله عز وجل زكاتنا. ها هو عباد الله شهر رمضان قد ولى وانقضى. عاوزنا نصير تنام والله. እንግዲህ እንዳዩት ነው ብዙ ጊዜ ያጋጥማል። በተለይ በገጠሩ አካባቢ ጨረቃ ታይቶ አይደል እንደዚህ አይነት ነገር ሬዲዮ ትሰማለህ፣ ቲቪ ትከታተላለህ። ከዛ ደግሞ በእለቱ በሰዓቱ የኢሻ ሰላት ገፋ ይደረጋል ወደ 3 ሰዓት ምናምን አካባቢ። ደግሞ በዛ ሰዓት አካባቢ ምን አይነት ትሬንድ ይለመዳል? ይሄ ረመዳን መውጫው አካባቢ ስለሆነ ምእመኑን ልክ እንደዛ ሰብሰብ ብለው አታገኙም። ስለዚህ የመስጂድ ግንባታ መዋጮዎች ምናምን እነዚህ ነገሮች ይኖሩና ሰዓቱ ይገፋል። እንደዛ ይደረጋል። ከዛ በቃ ያው ይታወቃል እስከ 3 ሰዓት። አሁን ባለው ቴክኖሎጂማ እስከ 2 ሰዓትም ከዛ በፊትም ታውቃለህ። እውነት ነው። እንግዲህ ኢማሙ ከየት እንደሰሙ ባናቅም ለማንኛውም ብቻቸውን ነው ኢድ ያከብሩት ነበረ። ዘመኑ እኮ እንደዚህ ነው። አሁን ድሮ ቢሆን ምንም መልስ የለህም። ኢማሙ ናቸው ያሳውቁት። ይሄ በአይን ምናምን አይተው ስለሆነ ያው ታፈጥራለህ። እዚህ ግን ሁሉም መረጃ ይኖራል። አሁን ሁሉም መረጃ አለው። ለማንኛውም ተመልካቾቻችን መውዳ መዝናኛችን እየተከታተላችሁ ያላችሁት ሻዕባናችን እየተጓዘ ነው። ረመዳናችን አላህ ሱብሃነሁ ወተዓላ በሰላም ደርሰን ምን ጾመው ያድርገን። ቀዳሚ ፕሮግራማችንን ጋብዛችኋለን። ተመልሰን እንገናኛለን ከመውዳ መዝናኛችን ጋር። መልካም ቆይታ ይሁንላችሁ።